ሰላም ሰላም ውድ የቲክቶክ ተመልካቾቻችን እንደምን አመሻችሁ። እንግዲህ በትናንትናው ዕለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል አንድ ታዋቂ ቲክቶከር አይፎ ስፒድ ነው የሚባል እንግዲህ መጥቶ አጋጣሚ ሥላሴ አቀባበል ተደረገለት እና አባቶች በቤተክርስቲያን በኩል ከባድ አቀባበል ተደርጎ ወደ ቤተክርስቲያንም ገባ እየተባለ ያው በሚዲያው ላይ ትንሽ አሉታዊም አንዳንድ ነገሮች እየተባለ ነውና ስለዚህ አንድ እንግዳ ይዤ ያላችሁ መጥቻለሁ። አባታችን መላከ ፀሐይ አባ ተክለ ሥላሴ ይባላሉ። እስቲ እሳቸው ከሃይማኖት አንጻር ከሃይማኖት ይዘት እንዴት እንደሚያዩት ወደ እሳቸው ወስዳቸዋለሁ። እሳቸው እስቲ እንደ ቤተክርስቲያን ስርዓትና ወይም እንደ መጽሐፍ ቅዱስ እንዴት እንደሆነ ሁኔታውን ያስረዱናል። ሁላችሁም በጽሞና እንድታዳምጡን በእግዚአብሔር ስም እንጠይቃለን። አባታችን እንዴት ዋሉ? እግዚአብሔር ይመስገን። መጋቢ አዲስ እንዴት ዋሉ? እግዚአብሔር ይመስገን። እስቲ ስለ ትናንትናው እንግዲህ የተፈጠረው ነገር አንዳንድ ነገር ቢሉን፣ ስለዚህ ስለ ልጃችን ወይም ስለ ወንድማችን ብዬ ነው። እስቲ በጽሞና ይመልሱልኝ። እሺ፣ አመሰግናለሁ። መጋቢ አዲስ መምህር ቀለመወርቅ፣ አሁን የጠየቁኝ ጥያቄ መልካም ጥያቄ ነው። ካለው አንጻራዊ ሁኔታ በዚህ ሶሻል ሚዲያ በዚህ 2 ቀን ትናንትናና ዛሬ እየተደረገ ያለው ወይም ደግሞ እየተዘዋወረ ያለው ከዛ ነገር ወይም ደግሞ ከዛ መንገድ ስንመለከተው እንግዲህ ጠለቅ ብሎ ወይም ደግሞ ግራና ቀኝ ማየቱ ተገቢ ነው ብዬ ነው የማስበው። ምክንያቱም በጎ ነገር መልካም የሆነ ነገር ይኖረዋል፣ እንደኔ እይታ ነው። መልካም የሆነ ነገር ይኖረዋል ብዬ አስባለሁ። ደግሞም ትንሽ ደግሞ ትክክል ያልሆነ መንገድም ደግሞ ይኖረዋል። ስለዚህ ትክክል ነው ወይስ አይደለም፣ ከምን አንጻር ነው፣ ከጀርባው ያለው መልእክት ምንድን ነው፣ ልክ ነው ወይስ አይደለም ለሚለው ነገር እንግዲህ እሱ እግዚአብሔር ነው የሚያውቀው። ዋናው ግን ከመልካምነቱ ስንነሳ በዓለማችን ላይ ብዙ ቲክታከሮች፣ ብዙ ታዋቂ ሰዎች ሊመጡ ይችላሉ። ቤተክርስቲያናችን በጌታችን በኢየሱስ ክርስቶስ ደም እና ቅዱስ ሥጋ የተመሰረተች ናት። ክርስቶስ አስተዋውቋታል። ሕይወቷ፣ ጉልላቷ፣ መሰረቷ የሆነው ክርስቶስ ነው። ከሱ በላይ አስተዋዋቂ ያስፈልጋታል ብዬ አላምንም። ነገር ግን እነዚህ ሰዎች ግን እንደ ባህላችን፣ እንደ ስርዓታችን፣ እንደ ሃይማኖታችን ትውፊት ደግሞ ሰዎችን የመቀበል እንግዳን የመቀበል ባህልና ትውፊት ልማድ አለን። መቀበላችን ክፉ ነገር አይደለም። ያው ወርቅ ወንጌል ወጣ፣ ጥላዎች ተወጡ፣ አልባሳት ልብሰ ተክህኖ ተለብሶ ወጣ የሚሉ ነገሮች እየተስተዋሉ ይገኛሉና እነዚህ ነገሮች ምንም እንደዚህ በማድረጋችን ወይም ደግሞ እንግዳ በመቀበላችን መልካም አይደለም፣ ክፉ አይደለም፣ ለክፉ የሚዳረግ ነገር አይደለም። ማንም ቢሆን ምንም ዝቅ ብሎ ክርስቶስ ለኃጢአተኞች ወደዚህ ምድር የመጣው ለኃጢአተኞች እስከሆነ ድረስ ይህ ልጅ ምንም ኃጢአተኛ ወይም ደግሞ እውነተኛ ሊሆን ይችላል። ሌላ ሃይማኖትም ወይም ደግሞ የኦርቶዶክስ ተዋሕዶ እምነት ተከታይም ሊሆን ይችላል። እሱ አናውቀው፣ የምናውቀው ነገር የለም። ዋናው ነገር ግን ትልቅም ሆነ ትንሽም ሆነ ለትልቅ እንደዚህ አድርገህ ለትንሽ በዚሁ ልክ አክብር አትልም። ቤተክርስቲያን ለሁሉ እኩል ነው የምታገለግለው፣ እኩል ነው የምታየው፣ በእኩል ነው የምታስተዳድረው ወይም ደግሞ በእንግድነት የምትቀበለው። ሆኖም እያለ ይሄኛው መስቀል በመውጣቱ ልብሰ ተክህኖ በመልበሳቸው ካህናት ምንም ቅር ያስብላል ብዬ አላምንም። ይሄ ሰውዬ አማኝ ቢሆንም ባይሆንም እንኳ ለዓለም ምን እየተደረገ ነው? የቤተክርስቲያን ትህትና፣ የቤተክርስቲያን ሉዓላዊነት፣ የቤተክርስቲያን ከፍታ ምን አይነት አቀባበል፣ ምን አይነት ክብር እንደምትሰጥ ለሰው ልጆች ሁሉ የሚያመለክት ነው። መልካም ነው ብዬ ነው ማስበው። ይሄ መልካምነቱ ነው። ደግሞም ክፉ ነው ወይም ደግሞ ጥሩ ያልሆነ ገጽታ ነው ብዬ ማምነው ደግሞ ከቤተ ክርስቲያን ስርዓት፣ የቤተ ክርስቲያን አለባበስ፣ አመጋገብ፣ አረጋገጥ፣ አገባብ ሲገባ ምን አይነት ልብስ ለብሶ ምን አይነት አካሄድ፣ ምን አይነት ስርዓት ይኖረዋል የሚለው ነገር ስርዓት አላት ቤተክርስቲያናችን። በዛ ስርዓት መልኩ ጠብቋል አልጠበቀም ለሚለው ነገር አልጠበቀም። ይሄ ደግሞ ስህተቱ እንግዲህ ክሱ ሳይሆን ያው አባቶች ምክር መስጠት፣ ያው ባለማስተዋልም ሊሆን ይችላል፣ ምክር መስጠት ስነ ስርዓት እንዲኖረው አካሄዱ ሲሆን
የሀበሻ ልብስ ወይም ደግሞ የቤተክርስቲያናችን ልብስ በመልበስ ነጠላ አድርጎ ቢገባ ኑሮ የተቀደሰ ወይም ደግሞ መልካም ይሆናል ብዬ ነው የማስበው። እና ከዚሁ አንጻር ትንሽ እንደ አይሉት ጭፈራ፣ አይሉት ዘፈን፣ አይሉት እንትን እንደዚህ ነገሮችን ይስተዋሉ ነበር። ከምን አንጻር ነው? ስላላወቀ ነው፣ እሱ ባለማወቁ ነው። እነሱ ግን እያወቁ ለምን ማለት ወይም ደግሞ መገሰጽ ነበረባቸው ብዬ ነው የማስበው። እና በዛ አመሰግናለሁ። አባታችን ሁሉም ያሉት ነገር እውነት ነው። በነገራችን ላይ ወደዚህ ሲመጣ ጋባዦቹ ይመስለኛል ወደ ቤተክርስቲያን እንግዲህ ሲመጣ እንደ ኢትዮጵያ ቤተክርስቲያን ስርዓት ወይም እንደ ኦርቶዶክስ ስርዓት ነጠላ አልብሰው በደንብ አደግድጎ ይሄ የምትሄድበት እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለዚህ እግዚአብሔርን እንግዲህ እንዳትዳፈር በማታውቀው ነገር እንዳትቀጣ ብለው ጋብዦቹ ወይም ጋባዦቹ ወደዚህ ሲመጣ በስነ ስርዓት ይሄንን አለባበስ ነጠላ ሰጥተውት እና የቤተ ክርስቲያኗን ስርዓት ባልተዳፈረ ነገር ቢመጣ ኖሮ እኔም እንደርሶ ነኝ። ያው ምክንያቱም እኔ አልደግፍምም አልቃወምም። ያው 50-50 ነው። እንግዲህ ክርስቶስ እኔ ወደዚህ ዓለም ሲመጣ የጠፉትን ሊፈልግ መጥቷል አይደለም። እንግዲህ ኖህ ከነ ቤተሰቡ ሆኖ 8 ሆኖ ከዛ ከጥፋት ውሃ ድኗል። ከዛ እንግዲህ ሄዳል ነው። እኛ ደግሞ እግዚአብሔር አንዴ በጅምላ ቢያጠፋን ኖሮ እዚች ምድር ላይ ባልተቀመጥም ነበረ። እንዴት ነው ብዛ ተባዛ ትለኛለህ፣ ነገር ግን የኔ ልጆች ደግሞ እንግዲህ ኃጢአት መስራት አይተውም። አንተ ደግሞ እንግዲህ ቁጣህን ታወርዳለህ። ስለዚህ ልጆቼ እንግዲህ በንፍር ውሃ ከሚያልቁ እንዴት ይሻላል ብሎ ያው ጌታውን የጠየቀበት ታሪክ ይነሳል። እንግዲህ ኖህ ዛሬ ደግሞ ያው አጋጣሚ እረፍቱ ነውና በዚህ ወቅት ማለት ነው ጥር 6 እና ትንሽ ያወዛገበ ነገር አለ። እውነት ያው የቲክቶክ ሲኖዶስ ትንሽ እንትን እያለ ነውና እኛ ደግሞ እንደ ቤተክርስቲያን እንግዲህ ስላሴ የኛ መማፀኛችን፣ ስላሴ የኛ የአይናችን ማረፊያ ነው። እንደ ኢትዮጵያም እንግዲህ በአፍሪካ አንደኛ ነው፣ እንግዲህ በዓለም ደግሞ ሁለተኛ ነው። እቺ ቤተክርስቲያናችን የአይናችን ማረፊያ ነች። ስለዚህ ከዚህ ቀደም የሆነ ነገር እንደዚህ መስቀል ምናምን ተብሎ ትንሽ ውዝግብ ተፈጥሮ ነበርና ደግሞ በአመቱ እንዲህ አይነት ነገር ሲደገም እንደ ቤተክርስቲያን ስርዓት እንደው እንዴት ያዩታል? እርሶስ? ድጋሚ ይሄን ጥያቄ ልጠይቆት ነው አባታችን ከይቅርታ ጋር። እሺ መልካም ነው። ቅድምም እንዳልኩት ለነገሮችን ሁሉ የምናይበት እይታ ጠለቅ ብለን ማየት ከጀርባው ምን ተልእኮ አለው፣ ልክ ነው ወይስ አይደለም ማለት ይኖርብናል ብዬ አስባለሁ። ለመስማት ፈጣን ሁን፣ ለመናገር የዘገየ ሁን ነው የሚለው መጽሐፍ። ሁሉም ነገር መቸኮል ጥሩ አይደለም። እንዴት፣ ለምን፣ ምክንያት ማለት መጠየቅ ተገቢ ነው። ሲሆን ግን ሁሉም በአግባብና በስርዓት ሊሆን ይገባዋል። ያው ነገሮችን የምናይበት መንገድ፣ የምንመለከትበት ወይም የምንረዳበት መንገድ የተለያየ ነው። ከዛ አንጻር እንግዲህ ከዚህ በፊት በኢስት ዓለም ስላሴ ቤተክርስቲያን መንበረ ጸባዖት ቅድስት ስላሴ 4 ኪሎ የዛሬ ዓመት አስታውሳለሁ። በዚሁ ሰዓት ይመስለኛል መስቀል ተረገጠ እየተባለ ብዙ ነገር ሲወራ ሲናፈስ ነበር። በህዝበ ክርስቲያኑ ዘንድ ጥላቻ እንዲያድርበት መስቀል ተረገጠ፣ እንደዚህ ሆነ፣ እንደዚህ እየተባለ ነበር። ተመልሶ አሁን ደግሞ በአመቱ እንደዚህ አይነት ክስተት መከሰቱ በጣም ያሳዝናል። ነገር ግን ምንድነው እየተሰረብን ያለው፣ እየሆነብን ያለው፣ እየመጣብን ያለውን ነገር የሚለው በጣም ከባድ ነው። ለማንኛውም ነገር ግን ይህ ልጅ በመግባቱ ምንም ቤተክርስቲያን ይህ ወጣት ልጅ ጎረምሳ ስለገባ ምትረክስ አይደለችም፣ ወይም ደግሞ ሌላ ጻድቅ ስለመጣ ደግሞ ጽድቅ አይደለችም። በክርስቶስ ደም በክርስቶስ ስጋ አንድ ጊዜ የጸደቀች ናት ቤተክርስቲያናችን። ኃጢአተኛውን ታነጻለች፣ ኃጢአተኛውን ትቀድሳለች፣ ታከብራለች እንጂ ምንም የምትረክስበት ሁኔታ አይኖርም። እንደረከሰች አድርገው የሚያዩ የሚመለከቱም ሰዎች አሉና ይሄ የወረደ አመለካከት ነው፣ ተገቢም አይደለም። ያው እኛ የደበረን አንዳንድ ነገሮች ይሄ እንደ ጭፈራ አይነት ምናምን ባለማወቅ እየሰራችሁ እያደረጋችሁ የነበረ ነገር የመቸኮል የወጣትነት እንደዚህ ዘፈን አይነት ከአንደበቱ ሲሰማ ነበር። ችኩልነት ባህሪ ሲታይ ነበር፣ ባለማወቅ ነውና። ነገር ግን አባቶች ከዛ የነበሩት ያው ጥንቃቄ ማድረግና ነው ቤተክርስቲያን ነው የምትገባበት ብለው ከመግባቱ በፊት ስርዓቱን ትውፊቱን ሁሉ ሊያስተምሩት ሊነግሩት ይገባ ነበር ብዬ ነው የማስበው።
ለማንኛውም በዚህም አለ በዚህ ግን መወዛገብ ተገቢ አይደለም። ውዝግብ ጥሩ አይደለም። ቆም ብለን ልናስተውል ይገባል። ማንን ነው እየተችን ያለ፣ ማንን ነው እያመሰገን ያለ ነው የሚለውን ነገር ልናስብበት ይገባል ማለት ፈልጋለሁ። ሐዲስ እሺ አባታችን አመሰግናለሁ። አሁን ጠቅለል ያለ ሀሳብ ስናይ በጉብኝት ደረጃ ከሆነ ብዙ ቱሪስቶች ይመጣሉ። ያው ቻይናው ይመጣል፣ አውሮፓውያኑ ይመጣሉ፣ ያው ነጮችም ጥቁሮችም በአንድ ላይ ሆነው ይሄ ሁሉ እንግዲህ እምነት አለው ማለት አይደለም። ያው ዝም ብሎ እምነት ያለውም ያሌለውም ያው ኢትዮጵያ ቱሪስት ነው እንደ መንግስትም እንደ ሀገርም። አሁን ይሄ ልጅ ወደዚህ መምጣቱ በጣም ያው እንግዲህ ቲክቶከር ወደ 50 ሚሊዮን በላይ ተከታይ እንዳለው ይታወቃል። እንግዲህ ለሀገሪቷ መልካም ገጽታ ሊሆን ይችላል። እንደ ቤተክርስቲያን ግን ትንሽ ጉዳት ሊያመጣ ወይም ይችላል ወይም ቤተክርስቲያን ሊጠቅም ይችላል። እኔ ይሄ ልጅ አሁን በቃ ያለውን ስርዓቱን አይቶ እንደው በትውፊቱን ስርዓቱን አይቶ ወደ ቤተክርስቲያን እንደው ወደ ኦርቶዶክስ እመለሳለሁ ብሎ እንኳ ቢያይ የኢትዮጵያ ቤተክርስቲያን ብዙ ተመልካች እና ብዙ ተከታይ ይኖራታል ብዬ አስባለሁ። ዓለሙ ሁሉ እንግዲህ የሚያየው አሁን እንግዲህ ይሄ በቃ የአውሬውን መንፈስ የሚከተል አለ፣ ዝም ብሎ በቃ እምነት የሌለው አለ። ስለዚህ ኢትዮጵያ ደግሞ እንደ ኦርቶዶክስ እንግዲህ አማኞች እንግዲህ በክርስቶስ ነው ዓለም የሚድነውና ስለዚህ ዓለም ሁሉ እንግዲህ ወደ እውነተኛው ኦርቶዶክስ ቢመለስ በእውነት ይሄ ልጅ ብዙ ተከታይ ያለው እውነተኛ ሕይወት አላት ለካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ወደዚህ ቢመለስና እሱን ተከትለው እንኳ ወደ እውነተኛው ሕይወት ቢመጡ እኔ ደስ ይለኛል። እንግዲህ እንደ ጉብኝት ከሆነ ኢየሩሳሌም ይኸው ሁሉ እንደሚያዩት እንግዲህ ቱሪስት ፓጋኑ ምኑ በቃ እንዳለ ግፊያው መከራ ነው። እንግዲህ ለልደት ለትንሣኤ እንደዚሁ ለእርገትም ይሄ ሁሉ እንግዲህ በግብፅም ታላላቅ ገዳማቶች አሉ፣ ይገባሉ፣ ይጎበኛሉ፣ ቤተክርስቲያንም ይገባሉ። ስለዚህ ግን እንደው ስላሴ ላይ ወይም ኢትዮጵያ ላይ ይሄ ሲሆን ብቻ አንዳንዴ ተጽዕኖ ባይፈጠር እንደ ቤተክርስቲያን ልጆቻችን እግዚአብሔር ቤተሰቦች እኛ እውነት ለመናገር ከቤተክርስቲያኑ ጋር ህድሳቱም ላይ የነበረው የመንግስት እጅ የለበትም፣ የማንም ነገር የለበትም። በበጎ ጎን ብታዩትና እንደው ለመልካም ነገሩ ብቻ ብናይ ደስ ይለናል። መጥፎ ነገርማ ሰይጣን እኮ ያመቻቻል። አያችሁ አሁን ይሄ ልጅ ወደ ቀና ነገር ተመልሶ እውነተኛ ቢጠመቅ ነገር እንደው ተጠምቆ ስጋ ወደሙ ቢቀበልና ምን እንደሚባል ደግሞ እኔ አላውቅም። በእውነት እግዚአብሔር ልቦናችንን ይመልስልን። የጠፋውን በጎች ክርስቶስ እንግዲህ 99ኙን ነገደ መላእክት ትቶ አንዱን አዳምን ፍለጋ ወደዚህ ዓለም መጥቷልና ስለዚህ አሁንም የጠፉትን በጎቻችን እግዚአብሔር ይፈልግልን።